ፈጣሪ ሊያሳብዱኝ ነው ወይ ያማል ደደብ ይቅርታ እባክዎትን አባባ እስከመጣ ድረስ ይሸፍኑልኝ እሺ ልጄ ምን ሆነሽ ነው እናቴ እሺ ቀስ በይ አይ መከራዋች ልጅ አይ መከራዋ ሄይ እዚህ ጋር ምንድነው የተዝረከረከው ማነሽ ፍጹም የታለሽ ፍጹም ወይ ይኸውልሽ አሁን እየተጣደፈች ወጣች እቺ ዘልዛላ ስራ ጥላናም ትንዘለዘለው ወይ እንደሱ አይደለም ልጄ እናቷ ታመውባት እኮ ነው አሁን ሄደችው እኔ ስለሷና ታመመች ሞተች ምን አገባኝ ስራን ማን ይስራላት እስክትመጣ እኔ ራሴ አገዛታለሁ እናቴ እና ምን ይገትራል ሂዳ በቃ ወደ ስራ ብሽቆች እሺ ፈጣሪ ሊያሳብዱኝ ነው ወይ ያማል ደደብ ይቅርታ ይሉኛል እንዴ ሂዱልኝ አንካይኒ እሺ ምን ነው ወንድሜ ምን ነው ብርጭቆው ተሰበረ እና ይሰበራ ምን የሰውየው ተጠፋስ መሰልሽ እንዴ ገንዘብ እኮ ነው የወጣበት ስንት ነው አንድ ብርጭቆ 200 ብር 200 ብር ይኸው እንጂ እንዴ 200 ብር እኮ ነው ያልኩት አንዱን ነው የሰበርኩት አንዱ የሳቸው የሳቸው እኔማ ከደሞዛቸው ቆርጣለሁ ብዬ ነበር እንደዛ ከሆነ ሂሳቡ ችሏል አረ ነይ ቆይ ጥሩ ሰው ነህ አሁን ነው ሂሳቡ የቻለው እሺ ወንድም ላይኖርሽ ይችላል ባልም ላይኖርሽ ይችላል አባት ግን አለሽ አይደል ደደብ ምን ልታዘዝ የኔ መቤት ምን አልከኝ ስማተ እዛ ጋር ምን ትሰራለህ ናና እኔን ታዘዝ አንዴ የእሷን ትእዛዝ ልቀበልና ወደ አንተ እመጣለሁ እሷ ከኔ ጋር ናት ምንም አያስፈልጋትም ና እኔ ጋር ታዲያ አንድ ላይ ከሆናችሁ ለምን አብራችሁ አትቀመጡ እሷ የቤት ሰራተኛዬ ናት እና ከሷ ጋር ቁጭ ብዬ እንድጠቀም ነው የፈለግከው እና ምን ችግር አለ ልትመክረኝ እየሞከርክ ነው ናና ትእዛዜን ተቀበል እባክህ ወሬ አታብዛ የኔ መቤት ምን ላምጣልሽ አንተ አሰማም እንዴ ይኸው ለእሷ እኔ አልከፍልም እሺ ገንዘብ የጠየቀ ሰው አለ እንዴ ወንድሜ እኔ ምንም ገንዘብ የለኝም አልፈልግም ችግር የለውም እኔ እከፍላለሁ ምን ላምጣልሽ እሺ ሽሮ አምጣልኝ ሰሚኛለሽ እንደውም ወደ ደላላው መመለስ ትችላለሽ እሺ ስራይስ አላቅልሽም የራስሽ ጉዳይ አይዞሽ እኛ እዚህ አጋዥ እንፈልጋለን እሺ ቆይ አንዴ አለቄና ነግሮ ልምጣ አለቃ ይኸው እሷ ነች እናት እንዴ አንቺ አለቃ ምን ነው ትተዋወቃላችሁ እንዴ ምን አይነት አጋጣሚ ነው ረጅም ዓመት ስፈልጋት የነበረችው እህቴ እኮ ነች ወንድሜ እናትስ ደህና ናት እሱም ቤት እናወራለን ነይ እንሂድ ሄኒ ያልኩህን ብር አስገባልኝ እሺ ሄኒ አንተ ሄኒ ኧረ መጣች ልግባ እንዴ ምንድነው ና ተደበቅ አንተማ እንዴ ይቅርታ ወንድሜ ይቅርታ ትላለህ እንዴ ና ጥረገው ወንድሜ ይኸውልህ ይቅርታ ና ጥረገው እንጂ ልቀቀው እኔ ጠርገዋለሁ ሂድ አንተ ስማ ሂድና ሄኖክን ጥራ የለም ስራ አልገባም ለምን ትዋሻለህ አሁን ሲገባ እያየሁት ሰው ተመሳስሎብሽ ነው እንጂ እሱ አይደለም የሆነ ጠቆር ያለ አስተናጋጅ ነው አዎ አሁን አንቺን ከይ ተደበቀ ሌባ ነው እንዴ እኔ ላይ ራሱ ውሃ ደፍቶብኝ ሄደ ሰውዬ ይቅርታ ጠየቅን አይደል እንዴ ምን ያስቀባጥራል ሂዶ እዛ ወጥቶ ያናግረኝ በመደባበቅ የሚፈታ ነገር የለም በቃ ለምን አትረጁም ያጋጠመው ችግር ሳይገባሽ ቀርቶ ነው እኔስ ትንሽ አያዝንልኝ ሽማግሌ ልኮ የሰርግ ቀን ከተቆረጠ በኋላ ምን ያርግ እሱም እኮ የእናት ነገር ሆኖበት ነው ለመጨረሻ ጊዜ ወጥቶ ያናግረኝ ከዚህ በኋላ እኔን አያየው እሺ ይሄን ያናግራት ሂድ አንተ እኔ አወራለሁ ቆይ እኔ አላሳዝንህም በማዘኔ እኮ የሚለወጥ ነገር የለም እኔ አትወደኝም በጣም ነው የምወድሽ ግን በዚህ ሰዓት እናቴን ስለማሳከም እንጂ አንቺን ስለማግባት አላስብም ይቅርታ ሄሎ እማ ብሩን አሁን ከስራ ስወጣ ልካለሁ ስለምን ብር ነው የምታወራው እሱን መጥቶ የሰጠችኝ ምን የኔ ልጅ እግዚአብሔር ይባርክ አንቺ ነሽ አዎ ፍቅር መተሳሰብ የቸኮለ ልብ እንጂ የዘገየ አምላክ የለንም ምሩ ወይ የሆነ ነገር ልንገርሽ እሺ ቺታ አድርጌብሻለሁ አውቃለሁ ምን አይገርምህም አዎ አውቅ ነበር እንዴት ማለቴ መቼ ያደረክ ቀን ማታ ታዲያ ለምን ዝም አልሽ ስህተት ከነበረ ብዬ አንዴ ብቻ እንዳልሆነም አውቃለሁ እና አሁንም እያወቅሽ ነው ዝም ያልሽው በምታደርገው ነገር ደስተኛ መሆንን ስላየው ዝም አልኩ ቆይ አትወጂኝም እንዴ ከምታስበው በላይ ወዳለሁ ታዲያ ለምን አልተናደድሽ መናደድ ምናልባት ከወደድከኝ እድል ልስጥ ብዬ ነው የቻልኩት እወድሻለሁ አውቃለሁ ለዛ አይደለ ሌላ ሴት ጋር ሄድከው ምሩ እባክሽ በዝምታ አትቅጪኝ እሺ ይቅርታ ካሳዘንኩ ለምን ነበር አጣድፍ የጠራኸኝ
ናፍቀሽኝ ስለነበረ ነው። ገላይ ነበር ይናፈቅ አይደል? ምን ማለት ነው ደግሞ ይሄ? ከቀናቶች በኋላ እየደወልክ ነው እፈልግሻለሁ የምትለኝ እንዲህ ለመሆን ነው? እያወቅሽ ለመጣሽ ታዲያ አቀሪም ነበር? ምናልባት በአሁኑ የእውነት ናፍቄ ከሆነ ብዬ ሳስቅ። ቆይኒ ምንህ ነኝ? እንደምንድን ነው የምታይኝ? እሱንማ ታውቂያለሽ። አላውቅም። እንዲህ ግንኙነታችንን ለምንድን ነው ድብብቆሽ የምታደርገው? በቃ ለዚህ ነው የምፈልግሽ በለኝና እርሜን ላውጣ። እሺ ምን እንዳልሽው ነው። ብሽቅ ነሽ፣ አትረባም። ማን ነው? አስባለሁ ቁጭ ብለን ካወጋንበት ቁጭ ብዬ ምንድን ነው መሩ? እንዴት ማለት? ለምን መጣህ? ሚስት በቃ አልቻልኩም። ምኑን አልቻልክም? በስርዓት ሳልሰናበትሽ መሄድ። እንዴት እንደሆንኩ ነው ማየት የፈለግከው? እንዴት ስብርብር እንዳልኩ መሩ፣ መኖር እንደፈራው ነገን ለማየት እየታገልኩ እንደሆነ እሱ ነው ማየት የፈለግከው? ላገባ እኮ ነው። እና ልልበልህ የኔ ነብይ ሳልጨርስ ፍቅሬን በተነ ቤትህን ሰራ። ደስ ብሎኛል ልልበል? ይቅርታ። ውጣልኝ። ምሩ ይቆጭሻል። ቢያንስ በደንብ ቻው በይኝ። ልቤን ስለምታውቀው ነው አይደል? ነይ። እንደምነሽ ጠልቼሃለሁ፣ እውነት ጠልቼሃለሁ። እንደምነሽ ከተሰናበትሽኝ መልካም ትዳር እጠብቅሻለሁ መች ትመለሻለሽ። ቆይ ግን መቼ ነው የማይህ? ሳላውቅ በጣም እየናፈከኝ ነው። ቆይ ግን ይሄ ባለ ደብዳቤ ድሃ ቢሆንስ? እንዴ እና ምን ችግር አለው? ሰርተን እንለወጣለና። እንዴ እንደዚህ የምታስብ ከሆነማ ማንነቴን ልነግራት ይገባል። አንድ ነገር ልነግርሽ እፈልጋለሁ። ምንድነው? አንተ ምን? ባለ ደብዳቤው የተሰኘው ተከታታይ ድራማችን ዛሬ ሙሉ ፍሉት ተለቋል። ከተሜው ቲዩብ ላይ በሰፊው ተለቋል። ሁላችሁም እየገባችሁ ተመልከቱ። የሄኖክ ሚስት? ይሄንንማ ለሄኖክ መንገር አለብኝ። የስ ዛሬ አንላቅቃት። እልፍልፍ እባክህ ዝም ብለህ ትጫወት። ሄኒ፣ አቤት። ሚስትህን አንዱ ቤት ተሸክሞ እያስገባልክ ነው። ማን ነው? ምን አቅልሃለሁ? አልጋ ላይ ሳይዳሩብህ ሄደ ብትደርስ ጥሩ ነው። የምርሽ ነው? እንግዲህ ሄደ ማየት ነው። እገለዋለሁ። ይሄ ነው? እሱ ነው። ይኸው እንዳትለቀው። አንተ ውሻ ምን አባ እያረክ ነው ከሚስቴ ጋር? ኧረ እኔ ወንድም ምንም አላረኩም። ከገዛ ቤት እየወጣ ምንም አላረኩም ትለኛለህ? አንገት ለአንገት ተቃቅፋችሁ እየገባችሁ እያየኋችሁ ምንም አላረኩም ትላለህ እንዴ? ደግሞ እኮ እንዴት ስማት እንደነበር ሲስማት። ኧረ እኔ ባለ ትዳር ነኝ እና የሰው ትዳር ነው መጥበጥ ነው የመጣው። ምንድነው ከሚስቴ ጋር ያለ ነገር? እንዴ ማናት ሚስት? አሁን አቅፋት ያስገባሃት ናታ። ኦኬ አንተ ነባዶ? አዎ ምን ነው አላገባውም ማለች። መንገድ ላይ ድፍት ብትል ራሱ አደርስላት ማለት ነው። ስንቴ እንደደወለችልህ አይተዋል? ለማንኛውም ስልክ ማንሳት አትርሳሽ። በቁማር ታውሬ ሚስቴን አጥቻት ነበር። አንቺ ደግሞ ያላየሽውን እያወራሽ ሰውና ሰው አታባይሽ እንዴ መሰለኛ። በቃ እቺ ብራዘር አንተ እንግዲህ ይቅርታሽ። ችግር የለውም። አሁን አንድ ትሪፕ ስለቀረኝ እሱን መሙላት አለብኝሽ። የምን ትሪፕ ነው? ያንጎ ነው የምሰራው። ያንጎ? እሱ ነገር አሪፍ ስራ ነው እንዴ? በጣም አሪፍ ነው። በዛ ላይ ደግሞ ጊቫዌ ያዘጋጅቱ ማርች 28 ቅዳሜ እስከ 8 ሰዓት 5 ትሪፕ እና ከዛ በላይ ሰራ ከስካይላይት ጀርባ በሚገኘው ፓርኪንግ ኤሪያ ላይ መጥተው እጣቸውን መውሰድ ይችላሉ።